ሰበር ዜና የቀድሞ የፌዴሪ መከላከያ ሰራዊት የልዩ ኮማንዶ አባልና የፋኖ አመራር ኮማንዶ ፍቅሩ እጁን ለመንግስት አመራሮች ሰጠ። ኮማንዶ ፍቅሩ ከነሙሉ ወታደሮቹና አጃቢዎቹ የመንግስትን የሰላም ጥሪ መቀበሉ ተረጋግጧል። ወደ ውጭ ዜና ስንሄድ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እንደተዘጋ ቢቆይም ጦርነቱን ለማቆም ፍላጎት እንዳላቸው ለቅርብ ረዳቶቻቸው ገለጹ። አሜሪካ ቀደም ሲል ሰርጡ ካልተከፈተ ጥቃቱ ይቀጥላል በማለት የያዘችውን ጠንካራ አቋም እያለላች መሆኑ ተሰምቷል። የአሜሪካ የቅርብ አጋር የሆነችው ጃፓን ከኢራን ጋር ነዳጅ ለመሸመት መወሰኗ የዓለምን የጂኦፖለቲካ አናውጦታል። በተመሳሳይ ዜና ስፔን በኢራን ጦርነት በሚሳተፉ የአሜሪካ አውሮፕላኖች ላይ የአየር ክልሏን መዝጋቷን የአገሪቱ መከላከያ ሰራዊት አስታውቋል። ይዘነዋል። ታላቁ ብቸኝነት፣ ዋሽንግተን በአጋሮቿ ተከዳች፣ የትራምፕ የባህር ኃይል ጥሪና የዓለም ድንገተኛ እምቢተኝነት። እነዚህንና ተጨማሪ ዜናዎችን በዝርዝር ይዘናል። አብራችሁን ቆዩ። ኮማንዶ ፍቅሩ ሙሉዬ ተራ አዋጊ አይደለም። በመከላከያ ሰራዊት ውስጥ በነበረው ቆይታ እጅግ ከባድ የሚባለውን የኮማንዶ ስልጠና በመውሰድ ቀይ መለዮ የመልበስ እድል ያገኘ ወታደራዊ ባለሙያ ነው። እንዲህ ያሉ የሰለጠኑ ሰዎች ወደ ትጥቅ ትግል ሲገቡ የቡድኑን የታክቲክና የውጊያ አቅም በእጅጉ እንደሚያሳድጉ ይታወቃል። በፋኖ አመራርነት በነበረው ቆይታም ይህንን ወታደራዊ ልምዱን ሲጠቀም እንደቆየ ይነገራል። ይሁን እንጂ ዛሬ የተሰማው መረጃ እንደሚያመለክተው ኮማንዶ ፍቅሩ የመንግስትን የሰላም ጥሪ ለመቀበል ወስኗል። ይህ ውሳኔ የታጀበውም ከራሱ አልፎ ከነ ወታደሮቹ አጃቢዎቹና ከነሙሉ ትጥቁ እጁን በሰላም በመስጠት ነው። ይህ ክስተት በመንግስት ወገን እንደ ትልቅ ድል የሚቆጠር ሲሆን፣ በተቃራኒው ደግሞ በፋኖ የታጠቁ ኃይሎች ዘንድ ስልታዊና ስነልቦናዊ ስብራት ሊፈጥር እንደሚችል ተንታኞች ይገምታሉ። ለምን አሁን? ወታደራዊ ተንታኞች እንደሚሉት ከፍተኛ ወታደራዊ ልምድ ያላቸው አመራሮች ወደ ሰላም አማራጭ ሲመጡ በመሬት ላይ ያለው ውጊያ ከባድ መሆኑ ወይም የትግሉ አቅጣጫ ግቡን እየመታ አለመሆኑን የሚያሳይ ምልክት ሊሆን ይችላል። የኮማንዶ ፍቅሩ ውሳኔ ሌሎች በተመሳሳይ ያሉ ታጣቂዎችን ወደ ሰላም መንገድ እንዲመለሱ መንገድ ሊከፍት ይችላል የሚል ግምትም አለ። ይህ እርምጃ በክልሉ ለሚፈለገው መረጋጋት ምን አይነት አስተዋጽኦ ይኖረዋል? በቀጣዮቹ ቀናት የምናየው ይሆናል። በሌላ ዜና በፌዴራል መንግስትና በደቡብ ምዕራብ ግዛት ያለው ውጥረት መባባሱን ተከትሎ የሶማሊያ ፌዴራል ጦር በባይዶዋ የሚገኙ ቁልፍ ተቋማትን ተቆጣጠረ። የሶማሊያ ብሔራዊ መከላከያ ሰራዊት ከአጋር ክልላዊ ታጣቂዎች ጋር በመሆን የከተማዋን ፖሊስ ጣቢያ፣ ዋና ዋና የመንገድ ማዕከላትና ሌሎች ቁልፍ ተቋማትን ያለምንም ከፍተኛ ውጊያ በቁጥጥር ስር አውለዋል። የደቡብ ምዕራብ ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ላፍታጋሪም በሚል ቅጽል ስም ለሚታወቁት ታማኝ የሆኑ የክልል ኃይሎች ከከተማዋ አንዳንድ አካባቢዎች ማፈግፈጋቸው ተነግሯል። ፕሬዝዳንቱ ሰኞ ማለዳ በኤክስ ገጻቸው ባስተላለፉት መልእክት በባይዶዋ ወይም በደቡብ ምዕራብ ግዛት ላይ የሚሰነዘር ማንኛውም ጥቃት ተመጣጣኝ ወታደራዊ ምላሽ እንደሚሰጠው አስጠንቅቀው ነበር። ፕሬዝዳንቱ በቀሪው አጭር የስልጣን ዘመናቸው የሶማሊያውያንን ደም ከማፍሰስ ይልቅ ለታማኝ ምርጫ መፍትሄ እንደሚፈልጉም ጥሪ አቅርቦ ነበር። ወደ ውጭ ዜና ስንሄድ ዓለም የአሜሪካን የመሬት ወረራ በከፍተኛ ስጋት እየጠበቀች ባለችበት በዚህ ወሳኝ ሰዓት ከዋይት ሃውስ የተሰማው መረጃ መላውን የጂኦፖለቲካ ተንታኞች ግራ አጋብቷል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም አዲስና አስደንጋጭ ቅናሽ ማቅረባቸው ተሰምቷል። የአሜሪካ መገናኛ ብዙሃን ከፍተኛ የመንግስት ባለስልጣናት ጠቅሰው እንደዘገቡት ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለመቋጨት ሲሉ ትልቅ ስልታዊ ዋጋ ለመክፈል ተዘጋጅተዋል። ትራምፕ ለረዳቶቻቸው እንደተናገሩት የዓለምን 20% ነዳጅ የሚያስተላልፈው የሆርሙዝ ሰርጥ ሙሉ በሙሉ ሳይከፈት ቢቀር እንኳን አሜሪካ ከኢራን ጋር ያላትን ወታደራዊ ፍጥጫ ለማቆም ትችላለች። ይህ ለምን አስደንጋጭ ሆነ? እስካሁን ዋሽንግተን ስትሰጥ የነበረው ማስጠንቀቂያ ሰርጡ ካልተከፈተ የኢራን ኃይል ማመንጫዎች ይወድማሉ የሚል ነበረ። አሁን ግን ይህንን ቅድመ ሁኔታ ማላላቷ አሜሪካ በቀጠናው የገጠማትን የዲፕሎማሲያዊ ብቸኝነትና የነዳጅ ዋጋ መናር ዋይት ሃውስን ማስጨነቁን ያሳያል። በሌላ ዜና ስፔን በኢራን ጦርነት በሚሳተፉ የአሜሪካ አውሮፕላኖች ላይ የአየር ክልሏን መዝጋቷን የአገሪቱ መከላከያ ሚኒስቴር አስታወቁ። የስፔን የበረራ መቆጣጠሪያ ማማ ጥቃት የሚፈጽሙ የአሜሪካ አውሮፕላኖች በግዛቷ እንዳያልፉ የአየር ክልሏን መዝጋቷን የሀገሪቱ የመከላከያ ሚኒስቴር አስታወቁ። ሚኒስቴሯ ጨምረውም አሜሪካ በስፔን ግዛት ውስጥ የሚገኙ የጦር ሰፈሮቿን ከኢራን ጦርነት ጋር በተያያዘ ጥቅም ላይ እንዳታውል ማዘዛቸውንና ይህንን ከመጀመሪያው ለአሜሪካ መንግስት አሳውቀናል ብለዋል። በስፔን ውሳኔ ላይ አሜሪካ እስካሁን አስተያየት አልሰጠች ሲሆን ከዚህ ቀደም ግን ፕሬዝዳንት ትራምፕ ስፔን በኢራን ጦርነት ላይ ተቃውሞዋን በማሰማቷ
ሙሉ የንግድ ማዕቀብ እንደሚጥሉ ዝተው ነበር። በኢራን ላይ ከተከፈተው ጦርነት ከመጀመሪያ አንስቶ በመቃወም ዋነኛ የሆኑት የስፔን ጠቅላይ ሚኒስቴር አሜሪካንና እስራኤልን ግዴለሽና ህገወጥ በማለት ገልጸዋቸዋል። በመጋቢት ወር መጀመሪያ ላይ ጠቅላይ ሚኒስትሩ በስፔን አንዳሉሺያ ግዛት ውስጥ የሚገኙትን ከአሜሪካ ጋራ በጋራ የሚያስተዳድሯቸውን ሮታ እና ሞሮን የሚባሉ የጦር ሰፈሮችን አሜሪካ እንዳትጠቀም ከልክለዋል። የአሁን የአየር ኃይል ክልል እገዳ ይፋ ከመሆኑ ከቀናት በፊት ከኢራን ጦርነት ጋር በተያያዘ ነዳጅ ጫኝ አውሮፕላኖችን ጨምሮ ሁሉም የአሜሪካ የበረራ እቅዶችን ጠቅላይ ሚኒስትሩ ውድቅ አድርገዋል። አሜሪካ በሌሎች ሀገራት ከሚገኙ የአሜሪካ የጦር ሰፈሮች የሚነሱ ወታደራዊ አውሮፕላኖች በስፔን የአየር ክልል ላይ ማቋረጥ ወይም አስቸኳይ ጊዜ ለማረፍ ወሳኝ ነው። የስፔን ውሳኔ የአሜሪካ አውሮፕላኖች ተጨማሪ ርቀትን እንዲጓዙ ሊገደዱ ይችላሉ። በሌላ ዜና የዓለም የኢኮኖሚ አንገት የሆነው የሆርሙዝ ሰርጥ ዛሬ ሌላ ታሪክ ምዕራፍ እያስተናገደ ነው። ዋሽንግተን ይህንን ስልታዊ የውሃ መተላለፊያ ኃይል ለማስከፈት ቆርጣ የተነሳች ቢሆኑም ከጎኗ የሚቆም ግን አታለች። ፕሬዝዳንት ዶናልድ ትራምፕ መላው ዓለም እንዲቀላቀለው ጥሪ ያቀረቡለት ባለብዙ ወገን የባህር ኃይል ጥምረት ገና ሳይወለድ አደገኛ መሰናክል ገጥሞታል። የዋሽንግተን የቅርብ ወዳጅ የሚባሉ ሀገራት በይፋ እንዲሳተፉ ማለታቸው አሜሪካ በዓለም መድረክ ላይ ያላትን ተጽዕኖ ጥያቄ ውስጥ የከተተው ክስተት ነው። አጋሮቹ ለምን ፊታቸውን አዞሩ? አሜሪካ ብቻውን ወደ ባህር ጦርነት ትገባ ይሆን? ዝርዝር ስልታዊ ትንታኔውን እንመለከታለን። በታሪክ አጋጣሚ አሜሪካ ጥሪ አቅርባ አጋሮቿን እንዲህ ያለ የጋራ እምቢተኝነት ሲያሳዩ ማየት ብርቅ ነው። ጣሊያን፣ ስፔን፣ ካናዳ እና አውስትራሊያ የትራምፕን ጥሪ ውድቅ ማድረጋቸው ምዕራባውያን ወደ አዲስ የመካከለኛው ምስራቅ ጦርነት ለመግባት ያላቸው ፍርሃት ጣሪያ መንካቱን ያሳያል። ይበልጥ የሚያስገርመው ግን የጃፓን ውሳኔ ነው። ቶኪዮ 95 በመቶ ነዳጇን ከዚሁ ቀጠና የምታገኝ ብትሆንም ከአሜሪካ ጋር ወታደራዊ ጥምረት ውስጥ መግባት ግን የማይሞከር አደጋ እንደሆነ ቆጥረዋለች። ፈረንሳይ በበኩሏ አመልክታለሁ የሚል አቋም የያዘች ሲሆን ይህም ፓሪስ በዋሽንግተን ስትራቴጂ ላይ ያላትን ጥልቅ ጥርጣሬ የሚገልጽ ነው። ጥያቄው ግን አጋሮቹ ለምን ፈሩ የሚለው ነው። ቴህራን ጥምረቱ የሚቀላቀሉ ሀገራት የጥቃቱ ኢላማ ይሆናሉ በማለት የሰጠችው ማስጠንቀቂያ ሰሚ ያገኘ ይመስላል። በዚህ ሁሉ መሃል የቻይና ምላሽ አባልነት ትልቅ ትርጉም አለው። ቤጂንግ ሁኔታውን ከርቀት እያየች የዋሽንግተንን መዳከም ለገዛ ስልታዊ ጥቅሟ ልትጠቀሙ እንደሚችል ተንታኞች ይገምታሉ። ይሁን እንጂ የሰሜን ኮሪያ ስም በዚህ ዝርዝር ውስጥ መነሳቱ ለትራምፕ አስተዳደር ትልቅ ስጋት ነው። ፕሬዚዳንቱ የዓለምን ኃይል ለማስተባበር ሲጥሩ፣ አጋሮቻቸው ግን አሜሪካ ብቻዋን በረግረግ ውስጥ ትተዋት ወጥተዋል። ይህ ክስተት አሜሪካ ቀድማ የሚለው ፖሊሲ አሜሪካን ብቻዋን ወደ ማድረግ መሸጋገሩን የሚያሳይ ግልጽ ምልክት ነው። አሁን የሆርሙዝ ሰርጥ ዕጣ ፈንታ በአሜሪካ የብቸኝነት ውሳኔ ላይ ወድቋል። አጋሮቿ ፊታቸውን ባዞሩበት በዚህ ወቅት ሚያዝያ 6 ቀን ለሚጠናቀቀው የትራምፕ ገደብ ዋሽንግተን ምን አይነት እርምጃ ትወስድ ይሆን? ዓለም በአዲስ ኃይል ሚዛን ሽግግር ውስጥ ትገኛለች። የቀድሞ አጋሮች ለራሳቸው ደህንነት ሲሉ አሜሪካ መሸሽ ጀምረዋል። ለዛሬ ያዘጋጀነው ስልታዊ ትንታኔ ይመስል ነበረ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ይግለጹ። በቀጣይ በሌላ ጥልቅ ትንታኔ እስከምንገናኝ ድረስ ሰላም ለዓለማችን ይሁን።